ሁለተኛ ነገር አባገዳ ደግሞ ሄደው በጉሚታ ብሎ የሚካሄድ ከሆነ እሱም ደግሞ ገዳይነቱን አረጋግጠዋል ማለት ነው። ምርሽ ነው ይሄ ጨለማ ይንጋልኝ። እንዴት የ10 ዓመት ልጅ የመድፈር ሞራል አገኘክ? ይሄን አርቲስት ታውቁታላችሁ ብዬ አስባለሁ። እኔ እንደዚህ ተንገበገብኩ፣ እኔ እንደዚህ ተቃጠልኩ፣ እኔ ቤተሰቦቿን እናት አባቷ እኔ እንጃ ፊታቸውን ስታዩ እኔ ማየት አቃተኛ አባቷን የእውነት እግዚአብሔር በሚያውቀው በጣም ነው ያሳዝኑ። በነገራችሁ ላይ እኔ እነዚህ ደግሞ ይሄ እነዚህ እሬቻ ሲመጣ ምናምን ያዙ ልቀቁ የሚሉት ግሩፖች ሁሉ እንዴት እንዳስጠላችሁ በጣም ወረኞች፣ ወረተኞች፣ አስመሳዮች። ድምፃዊት ቬሮኒካ አዳነ በሞዴል ቀነኒ አዱኛ ላይ የሚከተለውን ሐሳብ አስፍራለች። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። አጠር ያለች መግለጫ ከኢሱ ሪአክት ቤተሰቦች። ለወራት ተቆጣጥረውት የነበሩት 2000 ሰብስክራይበሮች በጀግናው የኢትዮጵያ ሕዝብ በቀን 22 7ኛ ወር 2017 በ3000 ሰብስክራይበሮች ተገርስሷል። ይችል ለቀልድ ነው እንግዲህ ቤተሰቦች 3000 ሰብስክራይበሮች አልፈናል። በጣም አመሰግናለሁ። ከዚህ በላይ እንበዛለን። በጣም አመሰግናለሁ። በዛሬው ቪዲዮቻችን ረገብ ብሎ የነበረው የቀነኒ ጉዳይ አሁን ላይ እንደገና አንሰራርቶ መነጋገሪያ የሆነ ነው። ተወዳጇ አርቲስት ቬሮኒካ አዳነ ዝምቷን ሰብራለች። 99% ስለ ቀነኒ ቪዲዮ ነው ማሳያችሁ። አርቲስት ካሌብ አራያ ደፍሮኛል ብላ አንድ እንስት መጣለች። ስለሱም ምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ምርጥ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ። የቀነኒ እናት ይርጂንድን ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እንግዲህ እኚህ ምስኪን እናትና አባት በተከታታይ የልጄን ሀቅ ፍትህ እንድታገኝ ተባበሩኝ እያሉ ነው። ሁላችንም ከጎናቸው ልንሆን ይገባል። እኛ የምንፈልገው ገዳዩን ነው። ትክክለኛ እሷን የገደላትን ሰው እንዲያዝ ፍትህ እንዲሰጣት ነው እንጂ ሌላ ዓላማ የለንም። ሁላችንም ከጎናቸው ነው። ድምፃዊት ቬሮኒካ አዳነ በሞዴል ቀነኒ አዱኛ ላይ የሚከተለውን ሐሳብ አስፍራለች። የሆነን ሰው በጣም ባውቀው ኖሮ ብላችሁ ተመኝታችሁ ታውቃላችሁ? ቀነኒ ባወቅኳት ኖሮ በማለት ሐሳቧን የጀመረችው ቬሮኒካ ክለብ በምትሰራበት ወቅትና በኮንሰርት ላይ እንደተገናኙ ትገልጻለች። ክለብ በምሰራበትና ለኮንሰርቱ ለጊዜ አግኝቻ ታውቃለሁ። ባክስቴጅ ስለነበረን ኖርማል ሰላምታ አይቀርም። የሆነ ጊዜ ግን ከመቀመጫ የተነስቼ አቀፍኳትና በጣም እንደምታምር ነግሪያት ወደ ስቴጅ ሄድኩኝ። የዛለት ምን አለ ባወራዋት። ይህን ጥያቄ ሰሞኑን የሚለቀቁ ፎቶዎችን ባየው ቁጥር ይመጣብኛል። አሁን እንዲህ ማለቴ ምንም ጥቅም የለውም፣ ግን በቀነኒ ምክንያት እየታመመን ነው በጣም ስትል ሐሳቧን አስፍራለች። አሁን ላይ በጣም የወደድኳት አርቲስት ብትኖር ቬሮኒካ አዳነን ነው። የቀነኒ ፎቶ በወጣ ቁጥር ማለት ነው እየተሳቀብኩኝ እየመነመንኩኝ ነውና at the same time ቤተሰቦቿ ደግሞ ሲያዩት ምን ሊሰማቸው እንደሚችል እንደሚቆጡ ምናምን እያሰብኩኝ በጣም ሄዴክ የሆነብኝ ነው። እንዴት አልነገረችንም? ለምን አልነገረችንም? ወይኔ ሳናድናት፣ ወይኔ ሳናጥላት ምናምን እያሉ በጣም እንደሚሰማቸው የተሰማኝ I feel bad የምር ማለት ነው። እና ከትናንት ወዲያ ነው ምናምን ነገር ወንድሟ ሲያወራ የነበረው ነገር ነገራችሁ። ምን ሲል ነበረ? የኮካ ኮላ ዲስትሪቢዩተር ልትሆን እንደነበረ እስከሆነ ያህል ድረስ ሄዳ በቃ ሊያልቅ የነበረ ነገር እንደሆነ ሲናገር ነበርና ከዛ በኋላ ደግሞ የኮንስትራክሽን ስራ ውስጥ ልትገባ ምናምን እንደነበር ቢልዲንጎች ምናምን ነገር ሊሰሩ ማለት ነው። ያረፈች ቀን ደግሞ ደውላለት አውርታው ነበር ምናምን ነገር የሚባለው የነበራቸው ኮንቨርሴሽን ሚድናይት ላይ ደወለችለት ጊዜ ማለት ነው። መኪና አስመጥተው መሸጥ እንደሚፈልጉ ብቻ በሱ ነገር እንዲረዳት ስትጠይቀው ነበር ማለት ነው። እና ያው ስለመሸ ጠዋት እናወራለን ምናምን ነገር ተባብለው በሰላም እንደጨረሱ ምናምን ነገር ነበር ሲናገር የነበረውና እነዚህ ትልልቅ ሶስት ነገሮች ላይ ሶስት የቢዝነስ አይዲያዎች
እንዴት ቀነኒን ለባጓት እንደሚችል ላይ ነው ወርዶ ምድር ላይ ወርዶ እንዴት ለባጓት እንደሚችል ማሰብ አለማቀቶኝ ነው። ዲስትሪቢዩተር ልትሆን ነው በቃ ያ ነገር አልኮ ስራውን ስትጀምር ምናምን ይሄ ኮንስትራክሽኑ መኪና ያስመጡ ሸቱት ነገር ምናምን መሬት ላይ ወርዶ እንዴት በቃ እንዴት እንደምትየጓጓች እንደነበር ለነዛ ስራዎች ምክንያቱም እንደ ድሮ አክቲቭ አይደለችም ማለት ለቀነኒ እንደ ድሮ አክቲቭ አልነበረችም። ከዚህ ልጅ ጋር ሆነች በኋላ ስራ ላይ ምናምን ነገር ቀዝቀዛለች ብዙ አትሰራም ነው እንደዚህ ተፍተፍ ትልጅ አይደለችም እና እነዚህን ስራዎች ለመጀመር ስታስብ ሞራሏም ይመጣል ምናምን በጣም ወይጓባች ይመስለኛልና ይሄንን ሁሉ ነገር ያሰባችሁ አንድ ሰው ነፍሳችሁ እንደሰጣችሁ ሰው ልክ እሱ እንደሰጣችሁ ሰው ሲነጥቅ በአንድ ቀን ይሄ ሁሉ ሐሳብ ይሄ ሁሉ ነገር ጨልም ሲል የመኖር ጉጉቷን ምናምን ሲነጥቅ how painful is that እንዴት ነው የሚያመው እንዴት ነው ይሄንን ሁሉ ነገር እየሰማችሁ ዝም የምትሉ ጓደኞች እግዚአብሔር የሰጣችሁን ይስጣችሁ። በዚህ አጋጣሚ እየተወራ የነበረ ነገር ነበርና ምንድነው መናገር የምፈልገው እነሱ አፓርትመንት የምትኖሩ ሰዎች ማለት ነው እነሱ አፓርትመንት የምትኖሩ ሰዎች እነሱ ፊፍት ፍሎር ነው የሚኖሩት ይላል አራተኛም ሶስተኛም ሁለተኛም ብቻ እዛ አፓርትመንት ላይ የምትኖሩ ሰዎች የኪችናችሁን አቀማመጥ ፎቶ አንስታችሁ ላኩልን። የኪችናችሁን መስኮት ተንሸራታ ነው ወድቃ ነው የሚለውን ነገር ለማየት ማለት ነው ምክንያቱም ለመገመት አያስቸግርም። ስለዚህ ዋካችሁ የኪችናችሁን ፎቶ አንስታችሁ ላኩልን። ሌላ ሲወራ የነበረው ነገር ደግሞ ምንድነው ከዚህ በፊት መሳሪያ ደቅኖባት እንደነበረ ቤታቸው ውስጥ ማለት ነው በትንሽ ኮንቨርሴሽን በትንሽ አለመስማማት መሳሪያ ደቅኖባት እንደነበርና ታናሽ ወንድሟ ለመሮት እንደነበረ ነውና ከዛ በኋላ ያው መተኮስ ስላለበት እንዴት መውጣት ስላለበት ወደ ግድግዳ እንደተኮሰው እና የተበሳው ግድግዳ እስካሁን ድረስ እንዳለና ፖሊሱ ሾቶ እንዳነሱት ተነግሯል። አሁን ማለትና በዛ ሰዓት ራሱ ጎረቤቶች እንዴት ነው ለፖሊስ ማታመለክቱት የሆነ ነገር ተሰምቷል የሆነ ነገር እንደዚህ ሆኗል ይላችሁ ለፖሊስ ለምን ማታመለክቱት ገሏትስ ቢሆን ያኔ ገሏትስ ቢሆን ለምን ማታመለክቱት አንዴ ሪፖርት ተደርጎ ከነበረኮ ከዚህ ፊት ሪፖርት ተደርጓል ተብሎ ይያያዛል። ግን ጥይት እንኳን እየተተኮሰ ዝም ጭጭ የምትሉት የነሱ ጎረቤቶች ለምንድን ነው like what's your reason ለምንድን ነው ዝም የምትሉት? በዚህ አጋጣሚ ሌላ መነግራችሁ ነገር ማለት ነው ለቀናኒ ብቻ አይደለም አንዱ ዓለም ሽጉጥ የሚያወጣውና አንዱ ዓለም መኪና እየለታ ከፊት ለፊት ማለት ነው ከኋላው መንገዳችን እንግዲህ አንድ አይነት መንገድ ሆኖ እሱ እየነዳ ከፊት ለፊት ከኋላ አንድ መኪና ዝም ብሎ ከተከተለው መንገዱ ሊሆን ይችላል ላይክ ነው እናንተ መንገዳችሁ ነው እሱ መንገዱ ነው እሱ ግን ከፊት ለፊት እየነዳ ከኋላ ከተከተላችሁት እና ደስ ካላለው አቆሞ ዞሮ ይመጣል እና ይደቀረባችኋል። ለምንድን ነው የምትከተለኝ ማን ነው ያከክ ከየት ነው መንገዴ ነው መንገድ አይደለም በቃ እርግጠኛ ነው መንገድ እንደዚህ ተብለው ተደቀነባቸው የራይድ ሹፌሮች አሉ። ለምንድን ነው የምትከተለኝ ተብሎ ማለት መንገዴ ነው መንገድ አይደለም እኔ ነው እየተከተልክ ያለው ግግም ብሎ ሜቢ ጠጥቶ ስለሆነ ሊሆን ይችላል አይ ዶንት ኖ ግን በእንደዚህ አይነት ሁኔታ ያለፉ ሹፌሮች አሉ። በእንደዚህ አይነት ሁኔታ ያለፉ ሰዎች አሉ። አይ ቲንክ አሁን 10 ቀን ነው 6 ቀን ነው የሚቀረው ለሁለተኛው ቀጠሯቸው። እግዚአብሔር ይርዳን። ፎቶ ያላችሁ ሰዎች ቀነኒ ብዙ ፎቶ ያላችሁ ሰዎች አሉ የላከችላችሁ ምን ያለችላችሁ አይ ዶንት ቲንክ ስልኳ ላይ ምንም አይነት ፎቶ ይቀር ምክንያቱም ያጸዱት ስለነበረ ስልኳን ግን የላከችላችሁ ሰዎች ካላችሁ ፖስት አድርጉት በአዲስ አካውንትም ቢሆን የምትፈሩ ከሆነ በአዲስ አካውንት ያደረጋችሁ ፎቶውን ፖስት አድርጉት ሀቅ አይጣላት። ባይዘዌ መሳሪያ መያዝ ያለበት ሰው በጣም የተረጋጋ ሰው አገናዛቢ የማይቸኩል ሰው ነው መያዝ ያለበት እንጂ ቶሎ የሚገነፍል ሰው ቶሎ የሚናደር ሰው ከዛም ከዚህም የሚባላ ሰው መያዝ የለበትም። ለምን ያንን መሳሪያ ለመጠቀም ቅርብ ነው በቃ ወዲያው አውጥቶ
መገላገልን ነው የሚያስበው። ሶ አንዱ ዓለም ደግሞ ይመስለኛል ከሚወራው ነገሮች አንፃር መያዝ ያለበት ሰው አይመስለኝም። ለጠበቃው አንዱ ዓለም ጎሳ ምን አለው? ኮንሰርት እኮ አለብኝ ንገርልኝ። ኮንሰርት ለፋሲካ ለአንዳንድ ጉዳዮች ኮንሰርት አለብኝ ንገርልኝ አለ። ጠበቃው ደግሞ እሺ እነግርልሃለሁ ምን ችግር አለ? ጠበቃው እግዚአብሔር ይስጥ አጋልጽልኝ። የራስ ጠበቃ ተጫወተበት። የራሱ ጠበቃ ተጫወተበት። ጠበቃው ደንበኛዬ ኮንሰርት ዝግጅት አለበት፣ አመት በዓል በኋላ ብዙ ዝግጅቶች አሉ፣ ለሱ ሲባል በዋስትና ይለቀቅና ኮንሰርቱን ያዘጋጅ። ማን ነው ጠያቂ? መቼም አንድ ጠበቃ የሚጠይቅልህ አንተ ያልከውን ነገር ነው። መቼም ጠበቃ ያልተባለውን ተቀጣሪ ነው። ጠበቃ ማለት ለእኔ ብሎ የሚከራከር ነው። እኔ ስል ነው የምትናገረው። ጠበቃው ያጠፋው ነገር የለም። ጠበቃው ይከፈለዋል፣ ይሸቅላል። ምንድነው እባክህ ኮንሰርት እንኳን አስቡት። ያቺ የሚወዳት እጮኛው በድንገተኛ ህመም አልፋበት እሱ ኮንሰርት አማረው፣ ዘፈን አማረው። አንዳንድ ነገሮች ሲሰሙ በጣም ነው የሚያስገርሙት። እንዴት ሚስቴ ነች ብሎ አብሯት የኖራትን ሴት ሚስቴ እንኳን አይበላት፣ ኦኬ ገርል ፍሬንዱ ነች እንበል፣ አብሯት የኖራትን ሴት ሞታ፣ የቅርቡ ሰው ሞታ፣ እንዴት ነው ዘፈን ልዝፈን ኮንሰርት አለብኝ የሚባለው? አሁንስ ምን ትሉ ይሁን? አባትዮ በቀደም መጥተው ለኢትዮጵያ ህዝብ አደራ ሰጥቶ እባካችሁን አጠገቤ ቁሙ ስላለ እባካችሁ ሼር ኮፒ ሊንክ እናድርግለትና ለኢትዮጵያ ህዝብ አሁንም እናዳርሰው ይሄን ጉዳቷን ማለት ነው። ይሄንን እያየን እንደዚህ ተጎድታ እያየን ራሷን አጠፋች ምለውን እንዴት አይምሯችን ይቀበላል? እንዴትስ አይምሯችን ይቀበላል? በቀደም እጇ የተሰበረ አይኗ የበለዘውን አየን። ዛሬ ደግሞ ሙሉ ሰውነቷ እንዳልነበረ ተደርጎ ይሄንን እያየን ምን እንበል? በጣም ብዙ ሰው ደሟን ለመደበቅ እውነታዋን ለመደበቅ እየተሯሯጠ ነው። ግን የአምላክን ስራ እዩት፣ የፈጣሪን ስራ በቃ ጎልግሎ ያወጣላታል ማለት ነው። ስለዚህ ከሰው ቢቀርም ከሱ ግን አልቀረም፣ እውነታዋ እየወጣ ነው ያለው በፈጣሪዋ ዘንድ ማለት ነው። ይሄ ልጅ ከዮኒ ማኛ ቀጥሎ ስለ ቀነኒ እየተጋፈጠ ያለ ልጅ ነው። ለቀነኒ ቤተሰቦች ፍትህ እንዲሰጥ እያደረገ ያለ ልጅ ነው። እኔ ግን ግራ የገባኝ ማለት ነው ቀነኒ ከሞተች በኋላ ብዙ ፎቶዎች እየወጡ ነው። አሁን ይሄ ፎቶ ከትላንት ወዲያ ነው ምናምን የተለቀቀ ነው። ማን ነው የሚለቀው? እንደዚህ አይነት ፎቶዎችን ማን ነው የሚለቀው? የቀነኒ እናት እንግዲህ ዛሬ ብቅ ብለው በሶሻል ሚዲያ በጣም በተሰበረ አንደበት ለልጃቸው ፍትህ እንድንጠይቅላቸው ከጎናቸው እንድንቆም መቼም ቢሆን ወደኋላ እንዳንል በሚያሳዝን አንደበት ጠይቀውናል። በጣም ተስፋ ያስቆርጣል፣ ያሰለቻል። እዚህ ሶሻል ሚዲያ ላይ ወጥቶ ፍትህ መጠየቅ ግን ተስፋ አንቆርጥም፣ ፍትህ እንጠይቃለን። እናንተም ተመልካቾች ይሄንን ቪዲዮ ስታዩ ሼር አድርጉ። አሁንም ፍትህ ለቀነኒ እንላለን፣ እስከ መጨረሻው ድረስ እንጠይቃለን። የሚመለከተውም አካል ደግሞ ህዝቡ ተስፋ እንዳይቆርጥ እንዳንሰላች በዚህ ጉዳይ ላይ ትክክለኛውን ማጣሪያ አድርጋችሁ እናትየውም መፍትሄ ወይም ፍትህ እንድትሰጧት እንጠይቃለን። ተስፋ አንቆርጥም። እርስዎን ግን በጣም እንወዶታለን፣ እናከብሮታለን። ፈጣሪ መጽናናትን ይስጥልን። አሜን። ግን ሶሻል ሚዲያ ኢንፍሉዌንሰሮች በሚገባው ደረጃ እየጠየቁ አይደለም፣ መርጦ አልቃሾች ሆነዋልና ለምን እንደሆነ አላቅም። አንዳንዱ ምንድነው የሚያስበው አንዱ ዓለምን እንደመጋፋት ነው ብለው ነው የሚያስቡት። በእርግጠኝነት እንደዚህ የምታስቡ ሰዎች በእውነት ሰው አይደላችሁ። ነገ በእናንተ ቤት ሊደርስ ይችላል፣ ነገ በእኔ ላይ ሊደርስ ይችላል ብላችሁ አስቡ። አንዴ ለምነ ገብተህ አንዴ ላናግረው ብለህ ለምነ ገብተህ አቀናባሪ ጋር አስገብተህ ደቀናበት እንትን ልትለው አልነበር? ሰው መጥቶ አይደል የገላገላችሁ? ሳሚ የሚባል አቀናባሪ ጋር ገብቶ አንዱ ዓለም በቃ የሚተማመነው እሱ መሳሪያው ሁሉንም አስፈራራለሁ እንድትፈሩኝ እያለ የሚመጣ እያንዳንዱ መረጃ ወጣ። እኔ ያልኩት መረጃ በሙሉ አሁን የኦሮሞ ልጆች ሙሉ ነው ያልኩትን እያንዳንዷን እያለ ነው።
እውነትን እኔ ጋር ታገኛታለህ። ጫልቱ ቡልቱማ መሳሪያ ይዘው ነው የሚዞረው። አንዷለም መሳሪያ ይዘው ነው የሚዞረው። በሙሉ አሁን ባለ ዘመን አመጣሾቹ አርቲስቶች የሚባሉት የነሱ ባለ መሳሪያ ናቸው። ከመቼ ጀምሮ ነው አርቲስት መሳሪያ እያዘ የሚዞረው? እንደው በክርስትና እንኳን ሲታይ ትክክል 40 እንኳን እስኪወጣ አልታገሰም። እሱ ዘፈን ነው ያማረው። መጠጣት፣ ማጨስ፣ መጨፈር ነው ያማረው። አንደኛ እኔ መረጃ ልስጣችሁ ድጋሚ አሁንም ደግሜ ማውራው ይሄ ትልቅ መረጃ ነው ልንገራችሁ። እሷ የሞተች ማታ ላይ ሌሊት ላይ ለወንድሟ ደውላ ስለ ፊውቸር ስታወራ ኬክ ከበላች በኋላ ለወንድሟ ደውላ ንግድ ፍቃድ አውጣልኝ ወደ ውጭ ሀገር እቃ ልላክ ብላ ወንድሟን ስታማክር የነበረች ሴት ነች። አንድ ሁለተኛ ከሰዓታት በኋላ ገደሏትና ራሷን አጠፋች አሉ። ከዛንስ ገስዋት ምን ሊፈጠር ነው? ጠዋት ላይ ቤቱን በሙሉ ወልውሎ እስከ ፍሎር ድረስ ወርዶ የወለወሉ ፖሊስ መጣ። ፖሊስ መጣስ ስልኩን አልተቀበለም፣ ምንም አላለም፣ ቤቱንም አላሸገም። ከሳምንት በኋላ ነው መጥቶ ስልኩን የተቀበለው። ከስልኩ ላይ እህትየው ፓስወርዷን ስለምታውቅ መረጃ ስታጠፋፋ ነበር። እስቲል ይገኛል ባይዞ መረጃ አንድ አይፎን አንድ ፎቶ ካነሳችበት ከሪሳይክል ቢል ራሱ ቢጠፋ ይገኛል። እሱም አላህ ይዞላታል። ከዛን ሳውንም ገስዋት ገምቱ ዮኒ ማኛ መጥቶ በደም የተጨማለቀ ምንጣፍ ቤት ውስጥ አለ ተገኝቷል አለ። ኖ ኦሮሞን ለመከፋፈል ብሎ ሌላው ሰቀባጠሩ። ከዛም በቀደም ፖሊስ ምንድነው ያለው? በደም የተጨማለቀ ከቤት ውስጥ ምንጣፍ አግኝተናል ብሎ በግልጽ ወጥቶ ነበር። ይሁት እንግዲህ ሰው እንዳለ ቢጋፋትም እውነታዋን ለመደበቅ ቢሞክርም እንዴት አድርጎ ፈጣሪ እውነታዋን እያወጣ ያለው አንደ ከዛን በየ3 ቀኑ በየ4 ቀኑ መዘዝ ያረገ መረጃ እየሰጠን ነው ያለው አምላክ። ፎቶ ወጣ በቀደም እንዳለ ፊቷ በልዞ ሰንበር በሰንበሩና እሱንም ቪዲዮ ኤዲት ነው ላሉ የእግር ወጣ እግሩ የወንድ ነው የሱ አይደለም አሉ። ከዛን ዛሬ ደግሞ ምን ወጣ? ይሄኛው ቪዲዮ ፎቶ ወጣ ማለት ነው። ቡም። ሌላኛው ደግሞ በጣም ያስገረመኝ የፖሊስ ድርጊት ነው። አንድ ሰው ሲሞት የሞተበትን ቤት እና የሞተበትን አካባቢ ለዮነ ያህል ጊዜያት መረጃዎችን ሙሉ በሙሉ ወስደው እስኪጨርሱ ድረስ ይዘጋሉ። ግን ይሄ ቤት ክፍት ነበር ተባለ እና እንዴት ሊሆን ቻለ? እንዴትስ ሊያደርጉት ቻሉ? ቤቱን እስከ ሞልወል አካባቢውን እስከ ማጽዳት ደረጃ ከደረሱ ይሄ ፖሊስን አያስጠረጥርም? ያው እንደዚህ የምናወራው ከምናገኛቸው መረጃዎች አንፃር ነው። ሶሻል ሚዲያ አብዛኛው ነገር ውሸት ነው፣ የታወቀ ነው። ግን ከምንሰማው ነገር እውነት ከሆነ ልናወራ ግድ ይለናል ማለት ነው። ቢሆን ብንለው ምንም የሚጠቅም ህይወቷ እሱ ግን እኔ እንደዚህ አይነት ሰው እንደሚያረጉ ሰዎች ፊውቸር ያለው ሰው ነው። እንደው መጠጥ አብሾ ኖሮበት እንደዚህ የሚያረግ ከሆነ በነጋታው እኔ አታስተውሽም እንዲያረግሽ ተብዬ ቢነገረኝ ድጋሚ መጠጥ ጋር ደርሳለሁ እንዴ? በቃ ያላስታወስኩት ነገር ካለ it's scary እኮ የማታውቂውን ነገር አረግሽ ይሄን አረግሽ ሰው ካለሽ በነጋታው በጣም ሊፈራ ይገባል። ምክንያቱም ይሄ ሰው ሴሌብሪቲ ነው ወይ ይሄ ሰው በጣም ትልቅ ቦታ ነው። ፊውቸሩን የሚፈልግ ከሆነ የሰው ልጅ የሱ መታሰር ህይወቷን አይመልስም። እንደው የሞት ፍርድ ሰው ላይ ቢፈረድ የሰውን ህይወት አይመልስም። she's gone። ግን ቤተሰቦቿ የዘላለም ህመም፣ የዘላለም እለቅሶ፣ የዘላለም ጸጸት ነው። በቃ እኔ እንደዚህ ተንገበገብኩ፣ እኔ እንደዚህ ተቃጠልኩ፣ እኔ ቤተሰቦቿን እናት አባቷ እኔ እንጃ ፊታቸውን ስታየው እኔ ማየት አቃተኛ አባቷን የእውነት እግዚአብሔር በሚያውቀው በጣም ነው ያሳዘኑት። በጣም አሳዘነች የኔ እናት በኢየሱስ የሰው ልጅ በሰዎች እንደዚህ በሞት እንደዚህ ፊውቸር ያለው ልጅ እንደዚህ በሞት ተቃጠልኩ። ስንት ቀን ነው ማለቅሰው? ሞላ እኔ አንድ ነገር ያ በጣም ከባድ ነው። ግን እኔ የኢትዮጵያ መንግስት ህግ እንዳለ ያሳየን። በቃ ይሄ ከፖለቲካ ጋር አይገናኝም። ፐርሰናል ነው። ልጁ ራሱን ችሎ ነው ካጠፋ የሚያጠፋው፣ ከብሔር ጋር አይገናኝም። ስለዚህ ያሳየን ህግ እንዳለ ኢትዮጵያ ውስጥ
ብዙ ኬዞች አልፈዋል ከአሁን በፊት ሴቶች ተደፍረው ህፃናት ብዙ ያሳየን ይሄ ብዙ መረጃ አለ በብዙ መንገድ ማጣራት ይችላሉ ቅድም እንዳልሽውም የብርቱካንን ኬዝ በሁለት ቀን አጣርተው አቅርበውታል አይደለ ይሄ ደግሞ ብዙ መረጃ አለ በብዙ መልኩ ማለት ነው ስለዚህ ያሳየን ነው ያኔ እንደገና ደግሞ ሴቶች ስፔሻሊ ፋሚሊ የማያውቀው ሪሌሽን ውስጥ ተማሩ ከዚህ አትግቡ በቃ ፋሚሊ የማይቀበለው ሪሌሽን ፋሚሊ ያጋባቸዋል ማለት አይደለም ግን ክብርሽን ጠብቆ ነው ሊያገባሽ የሚገባው ተከትለሽ ገብተሽ በኋላ አባከና የሚልሽ የለም በቃ አከተመ እና በጣም ነው የሚያሳዝነው ብቻ ከባድ ነው በቃ ብዙ ነገር አሁን ስሜታዊ ሆኖ ብዙ ነገር ማውራቱ እኔ ብቻ ነኝ ወይስ ሁላችሁም ናችሁ ከቀነኒ ሞት በኋላ ከአንዱ ዓለም አልበም ክሪያ ሉቡና ማር የሚለው ዘፈን እጅግ በጣም ልባችሁን የሚያማችሁ የነዛ ዘፈኖች እጅግ በጣም ልቤን ያሙኛል እና ላይክ ህይወቷ ነው የሚመስለኝ እኔ ብቻ ልሁን አላቀም ብቻ ህይወቷ ነው የሚመስለኝ እና በጣም ነው ውስጥ የሚቆስለው አንዱ ዓለም ባላደረገው ብዬ እጅግ በጣም ተመኝቼ ነበር ጸልዬውላ ነበር እጅግ በጣም ስለምወደው ግን ላይክ ሄደድ ውስጥ የሚያምነው እንደዛ ነው አሁን እንዳደረገው because ብዙ ማስረጃዎች አሉ ብዙ ሴቶች ደግሞ እንደዚህ አይነት ስቃይ ውስጥ ነገ ቀይሯለሁ በሚል ተራ ምክንያት ኖራቸዋል በቅርበት ማቃት ሴት እንደዚህ አይነት ህይወት የኖረች ሴት አቃለሁኝ ግን እባካችሁ ራሳችሁን አድኑ ላይክ ህይወትሽን ማትረፍ እሱን ማትረፍ ጋር አይገናኝም lose him ሁለተኛ ነገር አባገዳ ደግሞ ሄደው በጉሚታ ብሎ የሚከድ ከሆነ እሱም ደግሞ ገዳይነቱን አረጋግጠዋል ማለት ነው ስለዚህ ገሏል ማለት ነው ወጣም ወረደ እሱ ገዳይ መሆኑን ማወቅ እንፈልጋለን ይሄንን ገዳይ መሆኑን እኛ ማወቅ ያለብን ደግሞ ለኛ አይደለም አሁን ለሚመጡት ትውልድ አሁን ለሚመጡ ልጆች ወጣቶች የለም እንደዚህ አይነት ነገር አለ ብለው ቀነኒ ለብዙ ወጣቶች ትምህርት ናት ወጣቶች ገና ያላገባችሁ ወይም ትዳር ውስጥ ያላችሁ አቢዩዝ የምትደረጉ ወጡ ፍትህ የለም ኢትዮጵያ ውስጥ ገዳይ ማን እንደሆነ አይታወቅም አቢዩዝ ስትደረጊ ውጪ ስፔሻሊ ኢትዮጵያ ውስጥ ሴፍቲ ያልሆነ ቦታ ላይ የምትኖሩ ሰዎች አዝማሚያውን አይታችሁ ውጡ ቀነኒ መማሪያ ናት እና ደግሞ በዚህ አጋጣሚ አሁን ለምሳሌ ፍርድ ቤት ትክክለኛ የሆነ ማስረጃ ይፈልጋል አይደል ያን ትክክለኛ የሆነ ማስረጃ ማቀበል ያለበት ማህበረሰቡ ነው በዛ አካባቢ የሚኖር ከነሱ ጋር ያለ ሶሻል ሚዲያ ላይ ያሉ ጓደኞች ቴሌ ገብቶሻል አሁን ስልክ ላይ አንድ ፎቶ ተተደለተ ቴሌ ማስወጣት ይችላሉ እነሱ ቀድመው ገንዘብ ከፍለው ካላስተፉት ማለት ነው ማለት በጣም ውስብስብ ነው የሆነ ያለው ለዛ ነው ይሄንን ያነሳውትና ስለዚህ ቀድመውን ከበፊቱ ካነሳናቸው ሐሳቦች ቤት ታሽጎ ያለው ነገር መጣራት ነበረበት ፖሊስ መፈተሽ ነበረበት አሁን ግድግዳ ምናምን ከታጠበ ወይም ደግሞ ደም ካለው ደም ሙሉ ለሙሉ ከጸዳ ለታገኝ ምቹ መረጃ የለም ገብቶሻል ስለዚህ የእውነት እዛ ጋር ትክክለኛ መረጃ ቢኖር ለፍርድ ቤቱ ለፖሊሶቹም ነገሮቹ በጣም በቀላሉ መንገድ እንዲያስኬዱ ያደርጋል እነሱም ተጨማሪ ቀን የሰጡት ምናልባት እርግጠኛ ለመሆን ወይ ግራ ተጋብተዋል ወይ ትክክለኛ ደግሞ ሊሰጡ የሚችሉት መረጃ ስላጡም ነው የሚልም ሐሳብ ይኖርሻል ዞሮ ግን ሚዲያ ላይ ያለው ሰው በጣም ተጽዕኖ ቢፈጥር ያ እንኳን እዛ ጋር ያለው በቂ ባይሆን እንኳን እሷ ጋር ያለ የፎቶ የፊት መበለዝ ሁሌ አቢዩዝድ መሆን ማልቀስ እነኚህ ነገሮች በትክክል እሷን ይገልጻል ብለሽ እንድታስቢ ያደርግሻል ባይዝ በነገራችሁ ላይ እኔ እነዚህ ደግሞ ይሄ እነዚህ እሬቻ ሲመጣ ምናምን ያዙን ልቀቁ የሚሉት ግሩፖች አሉ እንዴት እንዳስጠላችሁ በጣም ወረኞች ወረተኞች አስመሳዮች ሞኔት ተሽላለች ሞኔት መሲ ተሽላለች መታቁትን ነገር ቶክ አውሩ እኔ ራሱ እኮ አውቃለሁ በእኔ አቅም አውቃለሁ ከነዛ ግሩፕ ደግሞ ሌላ የምትቀጠቀጣለሽ በነገራችሁ ላይ ኢንዶር ፍየል ባል ያለሽ ያ ቅጠል ሲበላ የሚውል አንቺ ራሱ ዩር ኔክስት ጀስት ወይ ነው why you guys are not talking ያው የቀነኒ ጉዳይ በብዙ ሰዎች መነጋገሪያ ሆኗል በጣም ደስ ይላል
ግን ምንድነው የኛ ችግር? አንድ ሰሞን እንወያያለን ከዛ በኋላ ጥፍት ነው የሚለው። ያ ግን መሆን የለበትም። እቺ ልጅ ገና ሮጣ ያልጠገበች ብዙ ፊቸር የነበራት ልጅ ነች። ስለዚህ ፍትህ እስክታገኝ ድረስ ልንረሳት አይገባም። የቀነኒን ጉዳይ በዚሁ እንዘጋዋለን። አርቲስት ካሌብ አርአያን ደግሞ እስኪ እንመልከት። ሊደፍርሽ የሞከረው አርቲስት ማን ነው? ሊደፍረኝ ሞክሮ አይደለም፣ የአርቲስት ቤት ውስጥ አርቲስት ነው የደፈረኝ። ጎትራ ኮንዶሚኒየም የተደፈርኩትኝ ራስታ ነው። አሁን ዱባይ 2 ልጅ ወልዷል። ገመና የሚባል ህፃን ልጅ ሆኜ ነው ላይ 10ኛ ክፍል ምናምን ሆኜ ገባ። አወኩት። ይሄ ገመና ላይ እየሰራው አይደል? ቀዩ በዳሁን እየሰማከኝ ከሆነ ዱባይ ያለ ከሆነ ተበጭባጫ ቢጫ ፈረስ ፊት ማለት ነው ካሌብ ወይ ደግሞ ልዑል ሰገድ ምናምን። በቅዱስ ገብርኤል የምርሽ ነው? ይሄ ጨለማ ይንጋልኝ መወዳት እናቴን እየሳኝ ማን ቤት እንደሆነ ልንገርህ። ያረጋኸኝ ወራሽ የወንድሙ ቤት አንተዬ ወራሽ የሚባል ካናዳ የሚኖር ከልጁ ፊት ነው ያስደፈረኝ። ሲ የምትባል ልጅ አለችው ቤላ። ከዋሸሁኝ አንተኔን ፎቶዬን ዘቅዝቀ እርገጠኝ። በጣም ከባድ ነው። እግዚአብሔርን እኔ እንዳለ ካሜራ ላይ የወጣ ቅርጽ የሚሰራው እያያችሁ ነው። ሬፒስት እያለኛ የሚሰድበን ሶሻል ሚዲያ ላይ በጠቅላላ የሚወራው ነገር እውነት ነው ማለት አይደለም። እቺ ልጅ የአይን ምስክር አላት። በሰው ፊት ነው የተደፈርኩት እያለች ነው። እውነት ካለሽ ምስክር ስላለሽ ክስ መመስረት ትችያለሽ። አለቀ። ምርሽ ነው? ይሄ ጨለማ ይንጋልኝ። እንዴት የ10 ዓመት ልጅ የመድፈር ሞራል አገኘክ? ይሄን አርቲስት ታውቁታላችሁ ብዬ አስባለሁ። ላይቭ ላይ አንድ ሴት የተናገረችውን ቪዲዮ አሳያችኋለሁ። ግን እንዴትም ብላችሁ ለዚህ ልጅ እንዲደርስለት ስለምፈልግ ሜንሽንም እያደረጋችሁት ኮፒ ሊንክ እና ሼር እያደረጋችሁ ማድረሱልኝ። ለህግ መቅረብ አለበት። ቪዲዮ ላይ ተንመለስ። ቤት እንደሆነ ልንገርህ። ቅዱስ ገብርኤል የምርሽ ነው? ይሄ ጨለማ ይንጋልኝ መወዳት እናቴን እየሳኝ ማን ቤት እንደሆነ ልንገርህ። ያረጋኸኝ ወራሽ የወንድሙ ቤት አንተዬ ወራሽ የሚባል ካናዳ የሚኖር ከልጁ ፊት ነው ያስደፈረኝ። ሲ የምትባል ልጅ አለችው ቤላ። ከዋሸሁኝ ይሄ ነገር ትክክል ይሁን አይሁን ይሄ ቪዲዮ ሲደርስ ቪዲዮ ስራልን። እንደዚህ አይነት አጸያፊ ምግባር ፈጽመ ከሀገር ወጥተህ መደበቅ አትችልም። ይሄ ልጅ በህግ መጠየቅ ስላለበት ህፃናት የ10 ዓመት እስከዛሬ ስንት ህፃናት ተደፍሮም እንደሆነ አናውቅም። ስም ማጥፋትም ከሆነ ስም እያጠፉ ነው በል፣ አሊያም ደግሞ ይሄ ልጅ በህግ መጠየቅ አለበት። ይሄን አጸያፊ ተግባር ካደረገ የ10 ዓመትን ህፃን ልጅ አስገድዶ የመድፈር ሞራል ካለው ምንም ነገር ሊያደርግ ስለሚችል እርምጃ ሊወሰድበት ይገባል። አድርሱልኝ። ካሌብም ልጅቷ ያለችውን ነገር ሰምተ መልስ መስጠት ግድ ይልሃል። ምክንያቱም ካላደረከው ይሄን ነገር እንዳደረከው ሊቆጠር ይችላል በብዙ ሰዎች ማለት ነውና መልስ መስጠት ይኖርብሃል። እና ጋይስ ለዛሬ ያስኩላችሁ ቪዲዮዎች ይህንን ይመስሉ ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።